ተንቀን ነው የምናስበው። አመ በፈቃዱ ወተቀብረ በስብረቱ ነገር ግን ወዶ ያደረገው ወዶ መከራ ሊቀበል የመጣ ክርስቶስ ለኔና ለእናንተ ብሎ ነው። አስገድደው ፍቅር ነው ያስገድደው። ሌላ ያስገድደው ምንም የለው። ፍቅር ነው የሰው ፍቅር። ፍቅር ስንለው ዝም ብለን እኛ ፍቅር ይመስለናል። ከምንም ያለፈ ሊወሰን ሊለካ የማይችል የሰው ፍቅር እኛ ራሳችን ከምንወደው ይልቅ እሱ የሚወደን ፍቅር ይበልጣል። እኛ ለራሳችን ራስ ወዳዶች ታውቃላችሁ፣ ግን እኛ የሚጠቅመንን ነው የምንመርጠው። እግዚአብሔር ግን ለእኛ የሚመርጥልን የሚጠቅመንን ፍቅር ነው ያሳየን ክርስቶስ። ያ ሰውን ቢወደው ልበስልኝ፣ ቤቴ ግባልኝ፣ ብላልኝ፣ ጠጣልኝ ነው። ክርስቶስ ግን ልበሱኝ ነው ያለው። ልበስልኝ አይደለም፣ እኔ ልበሱኝ ነው ያለው። ብላልኝ፣ ጠጣልኝ ሳይሆን ብሉኝ፣ ጠጡኝ ነው ያለው ክርስቶስ። ልሙትላችሁ እንጂ ሙቱልኝ አላለም። መጀመሪያ ሙቶ ነው ለሱ ምስክር ልንሆን የምንችለው ፍቅሩ ሲገባል ማለት ነው። ዛሬ እሱ ወደ መከራ የገባበት ዕለት ነው። እኛ ደግሞ ከመከራ የወጣንበት ዕለት ነው። ታስታውሳላችሁ? የቀን ማን ነበር? ዛሬ የምክሩ ቀን፣ ምክሩ የተጠናቀቀበት በሐሰት ተመስክሮ አድመው ወንጀል ፈጥረው በሐሰት ሁሉ ነገር በሐሰት አንድም እንኳን እውነት የሌለበት ምስክርነት፣ አንድም እንኳን እውነት የሌለው ምንም ነገር መነሻ የሌለው ሰው ሙት አነሳ፣ ድውይ ፈወሰ፣ ለምጽ አነሳ፣ ህብስት አበርክቶ አበላ፣ አምላክነቱን አሳየ፣ መልካም ነገር አሳየ ነው ቅናት። ሌላ ምንም አይደለም ወገኖቼ። በዚህ የሚቀና ያለ ሰይጣን እንዲያው ይሄን ያህል ይቀና አይመስልም። እና ያው ውስጥ በሙሉ እንጀራውን እየበላ የተባረከውን የባረከተውን ምግብ እየተመገበ አብሮ ማዕዱን ይቆርስ የነበረው እኮ ነው አሳልፎ የሰጠው ወገኖቼ። አብሮ እየበላ እየጠጣ ተመጋቢ እኮ ራሱ ህብስት አበርክቶ ሲያበላው፣ መና አበርክቶ ሲያበላው፣ አሳውን አበርክቶ ሲያበላው አብሮ እየጠጣ ትምህርቱን እያዳመጠ ታምራቱን እያየ ሙት መፈወሱን ድውይ ማንሳቱን እያየ ባህር መክፈሉን እያየ የማይቻለው ሁሉ እያየ አምላክነቱን ሁሉ እያወቀ ከመካከል ተነስቶ ነው ዛሬ አሳልፎ ለዚህ ውስጥ የሰጠው። ምክረ ሞቱ የተፈጸመው፣ አድማው የተፈጸመው፣ ሁሉ ነገር ሐሰቱ በሙሉ የጸደቀው ዛሬ ነው። የሚያሳዝነው ግን በማናነሳሽነት ወሰባ ቤቱ ይጻረው ለሰብ ሰውን ቤተሰቡ ይጠለዋል ብሎ በተናገረው ቃሉ መሰረት እሱ ነው አሳልፎ የጠራው የመረጠው ያቀረበው የወደደው መዝሙር እኮ ነው አሳልፎ የሰጠው። ግን አይፈረድበትም። እሱ የአባቴናችን እንግዲህ እያበላው እያጠጣው አንድ ላይ አድርጎ እየባረከው እያመናችሁት ሰው ቢከዳችሁ ምን ታደርጋላችሁ ወገኖች? እናንተ አራግባችሁ ልትወጡ ልንችለው እንጥላለን። እግዚአብሔር ግን ያን እያደረገ ሁሉ አልጠላው። ያን አሳልፎ እየሰጠበት በስሊምኑ ታገቡ ወለወልደ ጓለማያው ወልደ ጓለማያው ክርስቶስን በመሳም ታሳልፈን ሰጠዋለን። ፍቅሩ ወደ ጠብ ተቀየረ ነው ያ ፍቅሩ ለጌታው መጣ ነው ያ እና አሳልፎ ሰጠው። እነሱ ምክንያት ፈልገው ያንን መቼም እንግዲህ ጠላት ከቤት ካላገኘ ከውጭ ብቻውን ምንም ሊያደርግ አይችልም። ግን ከቤት ምስጢሩን የሚያውቀው ምስጢሩን ያካፈለው ምስጢሩን ያለየው የወደደው የጠራው የመረጠው ሊያድነው ና ብሎ ያስገባው ከመከራ ያዳነው ሰው አሳልፎ ሰጠው። አያሳዝንም ወገኖች? እንደው የወደዳችሁ ሰው እንደው በትንሿ ነገር የወደዳችሁ ሰው ቢጠላችሁ የወደዳችሁ አሳልፎ ምስጢራችሁ እንኳን ቢያወጣባችሁ ምን ያህል ታዝናላችሁ? ግን እግዚአብሔር ይህን ሁሉ እያደረግበት አልቆረጠም ተስፋ። ተው አንተና አላለው እስከ መስቀል ድረስ ታው ንስሐ ግባ ለንስሐ በቃ ተው ነበር ያለው። ግን ለመንግስተ ሰማያት ያልተጠራ ፍጥረት ስለነበር እግዚአብሔር እንዲማር አድርጎት ነበር። ግን መግባት ስላልፈለገ ሳይገባ ቀረ። ዛሬ ምን ይባላል አልኳችሁ? ቀኑ ለኛ ጾመ የድህነት ቀናችን ምን እናከብረው ብለን እናከብራለን። ጾመ ድህነት የተጀመረበት የኬዳ ምክረ ሞቱ የተፈጸመበት
የድህነታችን መጀመሪያ ድህነታችንን ልናገኝበት ወደ ድህነት ልንሻገርበት የቀረበው ለእኛ ድህነት ነው። ለእሱ ግን ምን ሆነ? ሞት ሆነ። ለእሱ የእሱ ሞት ለእኛ ምን ሆነ? የእሱ ውርደት የእኛ ክብር፣ የእሱ ሐሳር የእኛ ክብር፣ የእሱ መዋረድ፣ የእሱ ሀፍረት፣ የእሱ መሰቃየት፣ የእሱ መንገላታት ለእኛ ደግሞ ምን ሆነ? ሕይወት ሆነ። ወገኖች እግዚአብሔር ስም ገልጠው ባጭሩ ይህን ይመስልናል። እኔ በእሱ መግለጥ አልችልም። እንደው ምናልባት የክርስቶስን ፍቅር መግለጽ ማረዳት እኔ በእኔ በኩል ታፍቆ አንደበት አይደለም የሚገለጠው። እሱ ዓለምም ተናግሮ ያለ ቅዱስ ዓለም ተናግሮ አልጨረሱም። ነዋሪያትም ፍቅሩ እያንቀለቀላቸው በልቡናቸው ውስጥ እንደ እሳት እየነደደ እየተቃጠሉ ሰማዕትነት የተቀበሉ ቅዱሳን የክርስቶስ ፍቅር የገባቸው እነሱ ናቸው። እኛማ ዝም ምን አድርገን እዚህ ቤተ ወደስ ተንጠረጠርኩና ወጣሁና እሱ በፈቀደ የእኔም በደልን ይቅር ባለኝ፣ እንደው በዚሁ አገልግሎቴ ይቅር ባለኝ፣ እንደው ከይሁዳ እድል በለየ እንደ ይሁዳ እንዳያደርገኝ ወገኖቼ ቸርነቱ እንጂ እኛ እፊት ውስጥ የምንቆም ሰዎችም አይደለም። ለእኛ ብሎ የሞተው ሞት፣ ለእኛ ብሎ የተከፈለው ዋጋ፣ ለእኛ ብሎ የተከፈለው መከራ፣ የተቀበለው መከራ ስናስበው ምን አድርገን ነው እኔና እናንተ ለክርስቶስ ምን አድርገን? ለዚሁም እኮ ሃይማኖታችን እንዲህ ያለች ሃይማኖት ይዘን እንዲህ ያለ ሃይማኖታችን ሃይማኖት ናት። ምንም ጥያቄ የለውም። ክርስቶስ የሰጠን ሃይማኖት ናት። በሃይማኖቷ ውስጥ ግን እየኖርን ነው ወይ? በንስሐ ውስጥ እየኖርን ነው ወይ? ንስሐ ማለት እንደው ንስሐ የገባ ነው ሁሉ ንስሐ ገብተናል ወገኖቼ፣ ገብተን ሊሆን ይችላል። ነገር ግን ከልቡናችን ነው ወይ መግባት ያለብን? እግዚአብሔርን ስንጠይቀው ከልቡናችን ሆኖ ልንጠይቀው ያስፈልጋል። መቼ እንደምንሄድ መቼ እንደምንራራው ያ ቅድም ያልኳችሁ ሰው ይሄ አሳልፎ ያገባኒ የተባለው አሳልፎ ይሰጠኛል የተባለው ይሁዳ ተጠርቶ ነበረ ወደ ንስሐ። ግን ከእናት ከአባቱ የመጣ መርገም ስለነበረበት፣ ትንቢት ስለነበረበት አባቱ እንዲሁ ያልተረገመ የተረገመ አባቶችን ታላላቆችን የማያከብር ለአባቶች የማይታዘዝ ስለነበረ በነቢዩ የተነገረበት ትንቢት ነበረ። ነቢዩ ዕንባቆም ታላቁ ዕንባቆም ነቢዩ እግዚአብሔር እስከ ቴማን ይመጽእ ወሀቡረ እምደብረ ፋራ ብሎ እግዚአብሔር በቴማን በኩል በምስራቅ በኩል ይመጣል ብሎ ትንቢት የተናገረው ነቢይ ለስብከት ሲሄድ ቁጭ ብለው ነበረ። እስራኤል ወይም አይሁድ ባህላቸው እንደኛ ነው። እንግዳ ሲመጣ ብድግ ብለው የሚያሳልፉት ምናልባት አሁን እኛ ሀገር አለው ያለው ይኖራል ብዬ አስባለሁ። በገጠሩ ኢትዮጵያ አንድ ሰው ሲመጣ በፈረስ ላይ ከሆነ በፈረሱ ያለው ይወርዳል፣ የተቀመጠው ተነስቶ ብድግ ብሎ ነው የሚያሳልፈው። እግዚአብሔር ባርካችሁ የማናችሁ ሁሉ እግዚአብሔር ይጠብቃችሁ ተብለን ተመረቀን ነው የምናልፈው ነበር። እኔ ሳውቀው ድሮ የነበረው እንደዛ ነበር ባህላቸው። የእስራኤልና የኢትዮጵያውያን ባህል አንድ ነው። ክፋታችንም እንደነሱ ነው። ምን ጠያቄ ነው? እርስ በርሳችን ክፋታችንም ያዋደ ነው። ግን ባህላችንም እንደነሱ ነው እና ይሄ ነቢይ እያስተማረ ይሄደ እያለ ሌሎቹ እግዚአብሔር የባረካቸው ተነስተው ነቢዩ ሲያልፍ እሱ ቁጭ ብሎ ነው ያሳለፈው። ጠዋት ሲሄድ አሳለፈው። ነቢዩ አዝኑ ሄደ። ትልቅ ነቢይ ነው። አንደኛ በባህላቸውም አይፈቀድም። ሁለተኛ ታላቅ ሰው ማክበር ግዴታ ነው። ታላቅን ሰው መስማት ለራስ ብሎ ነው፣ ለታላቅ ሰው አይደለም ክብር። ታላቅ ሰው ብናከብረው ክብር የሚጨመር እግዚአብሔር ያከበረውን ማክበር የኛ ግዴታ ነው። እግዚአብሔር ያከበረውን ካላከበርን እኛ ልንከብራችን። ስለዚህ ጧት አለፈው ተነስቶ ሄደ። አባትየው ዕንባቆም ሄደ ሲያስተምር ብሎ ክርስቶስ ይመጣል እያለ ነው። ዛሬ የሚሰቀለውን ክርስቶስ ነው ዕንባቆም ቢሰብክ የነበረው። ዛሬ እኛ በፊቱ ቁመን የምናለቅስለትን የምንበረከክለትን አምላክ ነው ዕንባቆም። ይመጣል፣ ሰው ይሆናል፣ በቀራንዮ ላይ ተሰቅሎ ያድናችኋል፣ ይገረፋል፣ ይሰቀላል፣ አሳልፎ ይሰጠዋል እያለ ትንቢት ሲናገሩ ብሎ መጣ። ተመልሶ ሲመጣ አሁንም እነዛው ቁጭ ብለዋል። እነዛ ወረኞች ናቸው። መንገድ ላይ ቁጭ ብለዋል። ዕንባቆም መጣ። አሁንም እነዛ የተባረኩ ሰዎች አሳለፉ። ብድግ ብለው ነቢይ ደህና ውለሃል እንዴት ዋልክን ብለው አሳለፉት። ያ ቁጭ ብሎ አሳለፈው። አዘነ። ነቢዩ ከልቡ ነው ያዘነው። ትልቅ ሰው አይዘንባቸው ወገኖች። ምናልባት
እንደው ስናስብ ገዴ ስንል በሰው ሰውኛውን ላይ ይቻላል። የእግዚአብሔርን ሰዎች ታላላቆችን፣ እናቶችን፣ አባቶችን በተለይ ውዳሴ ማርያም የሚደግሙ ሰዎችን ካህንም ቢሆን ምንም ውዳሴ ማርያም የሚደግም ሰው አክብሩ። ከውዳሴ ማርያም ከብዝች ውስጥ የሚወጣ የእመቤታችን መዓል ታዘነም እንደዚያው ነው። ስለዚህ አሁን ዕንባቆም አዘነና በኋላ ዛው ከዚህ ትንቢት ነው የተናገረበት። ከዚህ የሚወለደው ዘአቡሁ እልገቱ ዘእሙ ብእሲቱ ዘእግዚኡ ሴቱ ሶስት ነገሮች ትንቢት ተናገረበት ነብዩ። ከዚህ የሚወለደው አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ነው ብሎ ተናገረበት። አያሳዝንም? በገዛ በራሳችን ወገኖቼ መልካም ስራ ስንሰራ እግዚአብሔርን እንፍራ። ለእግዚአብሔር ብለን ሳይሆን ለራሳችን መልካም ልጅ እንድናገኝ፣ መልካም ዘር እንድንተካ፣ መልካም ሕይወት እንድኖረን እግዚአብሔርን እናክብር፣ የእግዚአብሔር ሰዎች እናክብራቸው። ያ ከሆነ እግዚአብሔር ባርክህ መባል በሰማይ በመድኃኔዓለም ክርስቶስ ስም መባረክ እግዚአብሔር የሚጠሩ ሰዎች በእግዚአብሔር ስም በሚጠሩ ሰዎች መመረቅ ትልቅ እድል ትልቅ ጸጋ ነው። እግዚአብሔር ባርካችሁ። ሰው ሰይጣን እንኳን ጠርቶ ያስፈራል አይደለም እንዴ? እግዚአብሔርን ጠርቶ እግዚአብሔርን አመስግኖ በእግዚአብሔር ስም ከእግዚአብሔር ውስጥ ከአንደበቱ በሚወጣ ቃል እግዚአብሔር ሰው መመረቅ እግዚአብሔር ጠራችሁ፣ እግዚአብሔር ባርካችኋል። ኢየሱስ ባርካሃል አልኩ። ይሄ ውሸቱን ኢየሱስ አይደለም። እውነተኛው ኢየሱስ ግን የተሰበከው በዕንባቆም የተሰበከው ክርስቶስ ግን ምንድን ነው ያለው? ዘአቡሁ እልገቱ፣ ይሄ ከዚህ የሚወለደው አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ነው። ይህ ትንቢት ላይ ተፈጸመ፣ ዛሬ ተፈጸመ። ለእኔና ለእናንተ ግን ይሄ ድህነት ነው የተገኘልን እና አሁን ዘአቡሁ እልገቱ አባቱ መጣና ለሚስቱ ነገራት። ዛሬ ያ እብድ ነቢይ እንዲህ ብሎ ተናገረበት ትንቢት አለ። ምን ብሎ አለችው? ጠዋት ሲሄድ ቁጭ ብዬ ያሳለፍኩት እነ ገሌሳ እነሱማ ቁጭ እንትን አሉት። ምን አላቸው? መረቃቸው። ማታ ስመጣም ደግሞ ቁጭ ብዬ ያሳለፍኩት። ለምን አሳለፍኩት? እነሱን ምላጭ መረቃቸው። አንተን ምን አለህ? ከዚህ የሚወለደው አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ የከፋ ደግሞ ይሄ ነው አለችው። አንተስ መልካም ነገርን አድርገህልን አላቸው። መልካም ነገርን አደረክን? ይሄ ያደረከው ነገር የሚገባ ነበረን አላቸው። አይ እንግዲህ አለ። ታዲያ ለዚህ መፍትሄ ምንና ብቻ ነው? ነቢይ የተናገረው ቃል አይወድቅም። ይህ ነገር ያስፈራል። ምን እናድርጋለች? እናት ናት፣ ሴት ናት፣ ትጨነቃለች። የሴት ልቡና መታወት ነው። ታውታላችሁ። እንደ ወንድ ልቡና አይደለም ስትለው ለዚህ እንኳን መፍትሄ ይኖራል። ልጅ እንዳንወልድ አላት። እሺ ያው ከሴትና አንቺ ሴት ከመሆን እኔ ወንድ ከመሆን መከልከል ነው አላት። ይሆናል አላቸው። አዋን እናደርገዋለን አላት። መስሎት ለጊዜው እሺ አለች። ምንጣፍ ለዩ መኖር ጀመሩ። መቼም ሰው መሆን አይቀርም። ያው ፈቃዱ ሲያስፈልገው ተነስቶ ሄደ። እንዴት ተባብለን ተነጋግረን አልነበርም ወይ? እንዴት ይሆናል አለችው። አይ ወንድ ከሆነ አፍነን እንገለዋለን፣ ሴት ልጅ ከሆነች ደግሞ ምን ማጥለም ይሄን ያህል ምን አይደለም ብሎ ሰውየው ሰይጣን በርቧል አለ። ምንም ችግር የለው ወንድ ከሆነ በቁጥራችን አለ ምን አላለውና ያው ሁሉ ፈቃድ ስጋ ፈጸሙ። ተወለደ፣ ትንቢቱ ተፈጸመ። ለሱ ለአባቱም ለቤተሰቡ። ለእኛ ግን ይሁዳ ባይሰርቅ ነው ክርስቶስ መቼ ይሰቀል ነበር? ይሁዳ ባይሸጥ ማን ይሸጥልን ነበር? ለእኛ ለድህነታችን ግን ምክንያት ነበር እና ተወለደ። ከተወለደ በኋላ ወስደው በሳጥን አድርገው ይጥሉታል። ባህር ውስጥ ጣሉት። እዛ የሚኖርበት ሀገርና በመካከሉ ያው ዛሬ እንደሚጣሉት አካባቢ የሆነ ባህር ውስጥ ሌላ ሀገር አለ። ጦር በጠላትነት የሚታዩ ሀገሮች አሉ። እዛ ውስጥ ወስደው ጣሉት። እነዛ ያንን ሕፃን አገኙት፣ ወስደው አሳደጉት። ካሳደጉት በኋላ አርበኛ ሆነ።
ነፍጠኛ ጦር ይዞ የሚያድን ጦረኛ ሆነ። አሁን እስራኤልና እነዛ ሀገር የዛ ሀገር ሰዎች ጦርነት ገጠሙ። አርበኛ ነው፣ ነፍጠኛ ነው። እየተዋጉ ሳለ አባቱን በፊት ለፊት ገጠመና አባቱን አገኘ። ትንቢቱ ተፈጸመ። እዛው በጦር ወጋ፣ ብልቱን ሰልቦ ትንቢቱ ተፈጸመ። ብልቱ ሰልቦ ሆነ። የሰማችሁ ትንቢቱ አንዱ ተፈጸመ። ይሄ ትንሹ ነው። ከዚህ በኋላ ሄደና እነዛን ሰዎች ማርኮ እናቱን ማርኮ ሚስት አገባት። ትንቢቱ ተመልከቱ። ምንድን ነው? አንተ ሰው አለች። እዛ ስትኖር ልጇን አገባች። አያጋጥማችሁ እግዚአብሔር አይፈቅድም። ይሄም እኮ ይሄ ትንሹ ነው። ይሄማ ትንሹ ነው። ልጇን አገባች። ከዛ ስታየው ያገሩ ሰዎች ዘመድ ዘመድ የሚለው የለም። አንተ ሰው ዘመድ ዘመድ የሚልህ የለም። ምንድን ነው? እነማን ነው ወገኖች እነማን ናቸው ይላል። ይህን የተነገርኳችሁን ታሪክ ነገራት። እንዲሆነ በባህር ተጥዬ እንዲህ የተገኙት እንዲህ ነው አለና ታሪኩ ሁሉ ሲነግራት አለቀሰች። እናት ናት፣ አዘነች። ከዚያ በኋላ ምን እናድርጋለች? ኢየሱስ የሚባል ነቢይ ተነስቷል። ኃጢአት የሚያስተሰርይ ይቅር የሚል መሐሪ ነው፣ ነቢይ ነው። ወደ እሱ እንሄዳለች። እሺ አለ። ሄዱና ክርስቶስ ጋር ገቡ። እሷን ጠርቶ ይቅር ብሎ ወደ 36 ቅዱሳት አንስት ጨመረ። እሱን ደግሞ ከማዕዱ አለየውም፣ አመጣና ደቀ መዛሙርቱ 12 ጋር ጨመረ። ማዕዱን ሲበላ ቆየ። ሰምታችሁታል። እንትኑ ላይ ሙዳየ ምጽዋት የሚዘረግፍ ሌባ ሆነ። ምን ሊያደርገው? ከክርስቶስ ጋር ኑሮ መስረቅ አያሳዝንም ወገኖች? ቤተ ክርስቲያንን መስረቅ፣ ክርስቶስን መስረቅ፣ ከክርስቶስ ውስጥ ምን አይነት በደል ነው ይሄ? ዛሬ እኛ ቤት የለም እንዳይመስላችሁ። እኛ ቤት ተስፋፍቶ ያለው ይሄ ነው። የይሁዳ በረከት፣ የይሁዳ ዕጣ ቤተክርስቲያንን እያጠፋት ያለው ግን የመጨረሻው ግን የራሳቸው ጥፋት ነው እና ስለ ሙዳየ ምጽዋት ስለ ክርስቶስ ፍቅር ሳይሆን ለምን ቅድም ሰምታችሁ ታበንቱ ላይ ያ ሽቱን የ300 ወቄት ወርቅ ሽቱ አምጥታ ስታሸው ምንድናል? ይሄ እኮ ለጦማዳሪዎች መስሎ ለሱ ብሎ አይደለም፣ ለሱ ለመስረቅ እንዲመቸው ለነዛ ለድህኛቸው። ጌታ ግን ምንድን ያለው? እኔን ካሁኑ አታገኙኝም፣ ድሃዎች ግን ዘላለም ለነዳያን ዘልፈት ትረክቦሙ፣ ነዳያንን ሁል ጊዜ ከእናንተ ጋር ናቸው፣ ታገኟቸዋላችሁ። እኔን ግን አታገኙም። ይህች እኮ ያደረገችው ለቀብሬ ለመቃብሬ ነው ያደረገችው። እናንተ መቼ እናደርጋችሁ ብሎ ጌታ እስኪናገርባቸው ድረስ ለዚያ ነበር የተቆረቆረው። ሳይጎልበት የሚበላው ሳያጣ የመጨረሻው ትንቢቱ አቋቸው። የዛ የነቢዩ ትንቢት የነቢዩ ቃል ሊፈጸም ግድ ስለሆነ አሁን አሳልፎ ሰጠው ክርስቶስን። አሁን ዘእግዚኡ ሲወጡ የሚለው ተፈጸመ፣ አለቀ። እናቱ አባቱን በጦር ሜዳ ገደለ፣ ሰለበ። እናቱን አገባ። ምን ቀረ? ጌታን መሸጥ ነበር የቀረው። ጌታን ሸጠው አሳልፎ ሰጠው። ምንድን ነው ያላቸው? 30 ብር እንሰጥሃለን፣ አሳልፍ አሳይና እኔ የማሳያችሁ እሱ ነው። ምልክት ስሰጣችሁ መያዝ ያለበት፣ ሌላ ተሳስታችሁ እንዲያትዙ በጥንቃቄ ብሎ ነው ያሳያችሁ። 30 ብር ተቀበለ። ከዚያ ጌታን አሳልፎ ሰጠው። ጊዜው ደረሰ። ልክ ዛሬ የሰጠባት ቀን ጾመ ድኅነት ናት። በዚህ ቀን አሳልፎ ሰጠው። ጊዜው ደረሰ። ክርስቶስ የሚሰቀልበት የሚያዝበት ያውቋል። ግን መጥቶ ጉልበቱ ሲስመው በስምኑ ታገብኦ ለወልደ እጓለ እመሕያው፣ ወልደ እጓለ እመሕያው ክርስቶስን የሰው ልጅ ክርስቶስን በመሳም ታሳልፏለን። ፍቅሩን በጠብ ለወጥከው ነው። ያንን በረከቱን በመርገም ለወጥከው ብሎ ነው ጌታ ይወቀሰው እና ሌሎቹ አብረው ተባብረው ሊይዙ ሲመጡ ምንድን አላቸው? እስካሁን ድረስ ቤተ መቅደስ ሳስተምር አብሬያችሁ አልነበርኩ? ለምን ያን ጊዜ አልያዛችሁም? ለምንድን ነው እንደ ሌባ እንደ ወንበዴ የምትይዙ ብሎ ነው ተናግሯቸው ጌታ እጁን የሰጠው። አምላክ እኮ መያዝ ጋር ፈቃዱ ስትደርስ ሰዓቷ ስትደርስ ነው መያዝ የቻለው። ሞቱ በፈቃዱ ስለሆነ፣ ነገር ግን በስጋ የሚገባውን መፍራት በስጋ የሚገባውን ማድረግ ስለነበረበት የስጋን ፈቃድን
አምላክ አይደለም እንደ ሰው ብቻ አምላክ ብቻ ነው እንዳይባል ፈቃደ ሥጋን መከራ በሥጋው መከራ ተቀበለ። በመለኮቱ ግን ሥጋን ሕያው አደረገ። ስለዚህ አምላካችን በዚህ ችለት ተይዟል፣ ተሰቅሏል እስከ መጨረሻው። ወገኖቼ ንስሐ ግባ የሚል ቃል ነው። እስኪ ሰቀል ነስህ ይሁዳ እያለው ይሁዳ ንስሐ እንዲገባ እስከ መስቀል ላይ በመስቀል ላይ ሆኖ ክርስቶስ ተው ንስሐ ግባ አሁንም ብቻ አልተበቀሉም። ለምን? ክርስቶስ የሚበቀል ልብም የለው የሚቀበል ሩህ ራይ ነው። እስመ ቅኔትከ ወመልክና ከትሴር የፈከት ስታላ ይለቁሉ ቸርነት አምልኮት በጎነት መለኮት ባህሪ ሁሉን ይቅር እንድትል ያደርጋል ይላል እግዚአብሔር። ይቅር የሚል እንጂ ሰው የሚጎዳ ባህሪ የለውም እግዚአብሔር። ምናልባት መዓት መከራ ሲመጣብን እግዚአብሔር መዓት መከራ ይመስላችኋል? ረድኤተ እግዚአብሔር ሲነሳን ብቻ ነው መዓት መከራ ይመጣው እንጂ እግዚአብሔር እኛን ለመዓት መከራ አይሰጥም። እነ ፈርዖንም ረድኤቱን ቸርነቱን ምሕረቱ ሲያደርግላቸው በራሳቸው ነው የጠፉት። ከቅዱሳኑ ጋር ረድኤት ቤተክርስቲያን እነዛኞቹ ረድኤት የተነሳቸው ሰዎች ይጠፋሉ። ስለዚህ ይሁዳ እንዳያለው ንስሐ ሳይገባ ሞተ። ወገኖቼ ለእኛ ግን ዛሬ ክርስቶስ የመጀመሪያዋ የድህነት ምክንያት የሆነን የድህነታችን ዕለት ዛሬ በየሳምንቱ እናከብራለን። ጾመ ድህነት ብለን የጀመርነው ጾም ከዛሬ ነው የሚጀምረው። መከራ ሞቱ የተፈጸመበት ነው ጾመ ድህነት ማለት። ዓርብ የምንጾመው ደግሞ ለምንድን ነው? ሞቱ፣ ስቅላቱ፣ ግርፋቱ፣ መከራው፣ አክሊለ ሦኩ መጸፋቱ የተፈጸመበትና የመጨረሻው መከራ። እነዚህ የመከራዎች ቀን ሁልጊዜም ስናስብ ሁልጊዜም ስንጾም የምናስበው እነዚህን የመከራ ቀኖች ነው የምናስበው እንጂ እንደው ዝም ብለን ለእንትን ማለት የምንጾመው። እነዚህን ስናስብ ክርስቶስን ስናስብ ስንጾም ለክርስቶስ ብለን ስንጾም ክርስቶስ የተሰቀለበት የተወጋበትን አክሊለ ሦክ ልቡናችን ውስጥ ከተን ልቡናችን ውስጥ አስገብተን ልቡናችን በጦር እየተወጋ የክርስቶስ የተቀዘል ያን እያሰብ ልንጾምና እግዚአብሔር ልናስብ ያስፈልጋል ማለት ነው። ስለዚህ ለንስሐ ያብቃል። ለንስሐ እንደተጠሩት እና ከንስሐ እንዲወጡት አያደርገን ወገኖቼ። ዝም ብሎ ንስሐ መግባት ብቻ አይደለም። ከልቡናችን ማንም በወንድሙ ላይ ምንም ሳይዝ ከሆነ ከይሁዳ ማህበር እንለያለን። ነገር ግን እገሌ እንዲያል ልቡናችንን እናቅዳ ወገኖች። ሌላ ወጥ ልቡናችን እኛ ለራሳችን እንዘጋል። የገሌ ክፋት ለኔ አይደለም ራሱ ነው። የገሌ ደግነትም ለኔ አይደለም ለራሱ ነው። እኔ ራሴን መሆን ከቻል እያንዳንዳችን ራሳችን መሆን ከቻል ክርስቶስን ልቡናችን አስተገብተዋል። ትናንትና መጽሐፍ ሳነብ እንዴት ነበር? እንዲህ ላለ ስለ መቼም ግብረ ሕማማት የማያመጣው ምስጢር የለውም እና ኃጢአት መስራት ክፋት ማድረግን መተው ብቻ በቂ አይደለም። እዚህ ላይ ነው ትላንትና ገሪሳነቦት ብዙ ምስጢር መጽሐፍ ማለት ህይወት ነው እና ኃጢአት መስራት ክፋትን መተው ብቻ በቂ አይደለም። በኃጢአት በዛ ስትሰራው በነበረው ኃጢአት ስታደርገው በነበረው ክፋት አንተ በጎነትን ካልሰራኸው መተው ብቻ በቂ አይደለም ነው ያለው። እዚህ ለምሳሌ ላይ መተው ብቻ አይደለም ግን ኃጢአትን መስራት ከተውን ደግሞ ምንድን ነው ማድረግ ያለብን? ጽድቅን የበለጠ ልንሰራ ያስፈልጋል ማለት ነው። አለዛ መተው ብቻም ዋጋ አይደለም፣ ይሄም ጥቅም አይደለም ነው ያለው መጽሐፉ ላይ። እዚህ ላይ ትላንት ንስሐ መግባት ብቻ አይደለም። ኃጢአትን ትተን ወደ ንስሐ ስንገባ በንስሐ ውስጥ የሚገኘው ይቅርታ ለሁሉም የሚደረገውን ነገር ለማድረግ ልቡናችንን ካዘጋጀ እግዚአብሔር ጋር እንኖራለን። እግዚአብሔር ከኛ ጋር ነው። መቼም ምች ምድር የምታዩት ነው። ምንም መቼም እስከ መቼም ቆይባት አይደለም። ምንም መቼም 30 ሺህ ዓመት እንኳ ቢሰጠን 1000 ዓመቷ ሳንጠቅባት ነው። እነዛ በሆነ ዘመን የነበሩ ሰዎች 120 ዘመን ተሰጥቷቸው ነበረ። ሲጨፍሩ ሲዘፍሩ 120 አልበቃቸው ብሎ እንዳንድ ቀን ሳይቆጠር ጠፉ በመጨረሻ። ስለዚህ ለንስሐ ለሚገባ ሰው 2 ቀን ረጅም ነው፣ 2 ቀን ረጅም ነው፣ 3 ቀን ረጅም ነው። ንስሐ መግባት የሚቻለው በደቂቃ በሰከንድ ነው። ፈያታዊ ዜማንን ስንመለከተው ንስሐ እኮ የገባ ሰው አይደለም። በመስቀል ላይ ሆኖ
አንደኛው ሲሰድበው አንደኛው ሲያንጓጥጠው ምንድን ነው ተዘከረኒ በመስቀል ከመድን ያለ አቤቱ በመስቀል ላይ አስበኝ ሲለው ይወውት ያሉ መስሌ ወዲያውኑ ክርስቶስ ይክራል። እንደውም ከዛ አልፈን ከኔ ቀድመህ ገነትን ትገባለህ። ከአዳም ቀድመህ አዳምን ነበር ላስገባ ያመጣሁት አንተ ከልቡና ስለገባ ወንበዴው ሽፍታውን የለም ቀድመህ ይግባል። ቸርነቱ ለአዳም ነው የመጣው አይደል? አዳምን ያስገባ ነው የመጣው። ነገር ግን እግዚአብሔር ማን አስቀደም? ንስሐ የገባው ከልቡ የገባው። ስለዚህ ንስሐ መግባት እንደው ዝም ብሎ ቄስ ጋር መነጋገር ብቻ ልባችንን እናጽናው ወገኖቼ። ከዚህ ከክፋት ነገር እንራቅ፣ ከምንም ነገር እንራቅ። እኛ በክርስትናችን ክርስቲያን እዚህ መካከላችን ምናልባት አንድ አረማዊ ቢመጣ ሊያስደነግጠን ይችላል አይደለም? ማስተማር እንጂ ማባረር አይደለም። ክርስትና አስተምሮ ለውጦ አማኒውን አማኒ ማድረግ ኃጥኡን ጻድቅ ማድረግ ነው ክርስትና። አለበለዚያ ክርስትና ለራስ ብቻ የሚበራ በራስ ብቻ ላይ የሚሆን መብራት አይደለም። ክርስትና ለሌሎቹ የሚተርፍ መሆን አለበት። ክርስቶስ እንደዛ ነው ያደረገው። ስለዚህ የክርስቶስ ተከታዮች የክርስቶስ ልጆች እንድንሆን እግዚአብሔር በንስሐ ውስጥ እንድንኖር እግዚአብሔር ይርዳን። አምላካችን በዓላችንን ሰላም ያደርግልን። እየጨረስን ነው። ወስብሐት ለእግዚአብሔር አሜን።